ትላንት ብዙ መስቀልቅል ያለ ላይፍ አሳልፈሻል። አቤት በጣም እዚህ ግባ የማይባል ህይወት በጣም ይደብር። በቃ እግዚአብሔር የማይከብርበት ህይወት ከጨለማ ውስጥ ሲያወጣሽ ነው ማየው። እውነት ነው። ትክክል። ብዙ ጊዜ ነው ፌል ያደረግብሽ የትዳር ህይወት። ትክክል። ትወጣለች ተብሎ ከማይታሰብበት ነገር ነው የወጣሽው። ወደ ኋላ ትመለሳለች ይላል ጌታ፣ ደግሞ አልመልሳትም ይለኛል። አሜን። ሁለት ሰው ፍሬን ይታቀፋል። ማና ማን ብዬ ጌታን ስጠይቀው እቴነሽና ገዛኸኝ አለኝ። ማን ገዛኝ? ባለቤቴ ነው። ወይኔ ኢየሱስ ጌታ ነው። አሜን። ፍሬ አልባ ያደረገች ከአባትሽ አባት ከአያት ከአብርሃም የሚመጣ መርገም ከማ ከአብርሃም ከኔ መጣው ከጋምቤላ ሜንቲ። ጋምቤላ ሜንቲ ስንት ኪሎ ሜትር ይሆናል? ከዚህ 570 እንደዛ አካባቢ 565 ቴፒ 580 675 ጋምቤላ ሜንቲ። ለምንድን ነው የመጣው? አላቅም እንዴት እንደመጣው። እንዴት እንደመጣም አታውቅም? ወደዚህ ለምን መጣ? ማታ ሳያደርኩኝ ያንተን ቻናል ከዛ ጠዋት ዝም ብዬ ተነሳሁ። በአንድ ቀን ሁሌ ያለው ማታ ግን ሳይ ስላደርኩኝ ጠዋት ተነስቼ ዝም ብሎ ነዳኝ ወደዚህ። ዝም ብለን የመጣው ከሜንቲ ከሜንቲ ተነስቶ ከመምጣቱ በፊት ስራው የተሰራለት ጫኔ የሚባል ሰው ያለ ወይኔ አንድ ሰው ምን አለ ጮሃ አሜን ይብለ። በጣም ገንዘብ ታገኛለህ። በጣም ለፍቶ ደክሞ ባዶ ሰርተ ባዶ። ሁለተኛ ጤና የለም። ጌታንም ትወዳለህ፣ ዓለምንም ትወዳለህ። ግማሽ ፓርት ወደ ጌታ፣ ግማሽ ፓርት ደግሞ ጨበርበርቱ። ዛሬ የሆነ ነገር ታረግና ትገባለህ ወደዛ። ምስቅልቅል ያለ ህይወት ነው ይሄ። ከዘር የሚመጣ መርገም አንድ አባት ደረጀ የሚባል ያለ አባቴ ነው። ጫኔ ደረጀ አያ ነው። ትክክል ነው። የሞት መንፈስ ካንቺም ከልጆችሽም ህይወት ሲመታ ያለው ሰይጣን 7 ቀን ሞትን ቀጥሮ ያለው 7 ቀን ሞትን ቀጥሮ አንቺን እያየው አንድ ልጅ ናፍሌት የምትባል ያለው ኢየሱስ ልጄ ናት። ምን ናት? ላንተ ባለቤት ናት። ኤጀርሶ ነው። ኤጀርሶ ነው። አባቴ ነው። ሞት ተሽሯል አለኝ። አሜን። እሷ ያንተ ባለቤት ናት። ሀዘን የሚሆነው ለዓለሙ ነበረ። እኔ ነኝ ዓለሙ። የእሷ ልጅ ናፍሌት ከሞት አመለጠች። እኔ ደግሞ አንቺን እያየው ብሌን ስታመልጣ ነው። ብሌን ምንሽ ናት? ዛሬ አመለጠች። ብሌን ስታመልጥ እናገራለሁ። አዜብ ስትደሰታል። ማን? ምስቅልቅል ያለ ህይወት እያየው ነው። ሰሞኑን ሰውነቷ እየቀነሰብኝ ምናምን ነው። ግራ ገብቶኝ ነበር። እቺን ብላቴና ያለ አባት እኔ ነኝ ያሳደግኩ አለኝ። ጠላት ህይወትሽን በትኖ ኑሮ አይዞሽ። አንቺ እንደ ስጋ አባት ብለሽ ትጠሪያለሽ፣ ግሩም ብለሽ። የማ ልጅ ናት? የግሩም አለማየሁ። የሞት መንፈስ እዩት። የሞት መንፈስ እዩት። እኔ ጋር እኮ ወፈር ያለ ቅባት ነው ያለው። ይሄ ቤተሰብ በጣም እጅግ ባለጸጋ የሆነ ቤተሰብ ነው። ገንዘባቸውን ግን ቀን በቀን ንብረታቸውን፣ ቤታቸውን እያሸጠ ስራ እንዳይሰሩ ቤት ተቀምጠው እንዲበሉ እዩት። ስንት ቤት ሸጣቸዋል?
3 የሸጣችሁትን ስራ አልሰራችሁም፣ እየበላችሁ ነው የጨረሳችሁት። ባንክ ያወጣን እየበላን ነው። ስንት አመት ሆነ? 2 አመት። ስራ አትሰሩም? ገንዘብ እያለ ንብረት እያለ እየሸጣችሁ የገዛውን ቤት ሙሉ እያወጣ መሸጥ። አሁንም መኖሪያን ሊያሸጥ ነው። ከዚህ በኋላ አይሸጥም። የተቀባ ሰው እያለ አራ አይሸጥም። 3 ቤት ሙሉ ማለት እናንተ እኮ ባለ 100 ሺህ አይደለም። የዚህ ሰውዬ ቤት ማለት እኮ ከ10 ምናምን ሚሊዮን በላይ ቤት ነው የሚሸጠው ቤት። እውነት ነው። መኖሪያን ለመሸጥ ስንት ገበቱልኝ? 13 ሚሊዮን ይላል። 12 ምናምን ገመቱ። አሜን። ይሄ ብላቴና ገና የሚያፈራ ነው። አሜን። አበባውን አልጨረሰም፣ ፍሬው ገና ሊያፈራ ነው። አሜን። ገና እያፈራ ነው። አሜን። ብዙዎቻችን ህይወት የሚቀየር አሜን፣ ሀገሩንም ህይወት የሚቀይር አሜን። ወንድሞቼ ከፍ በል ዛሬ። አሜን። ፍሬ ጣፋጭ ይሁን። አሜን። ንግግር ፈውስ ይሁን። አሜን። ይሄ ቤት ለመጣ ሁሉ ለተነገረው ሳይሆን ደርሶ ለሄደ ፈውስ ይሁን። አሜን። በኢየሱስ ክርስቶስ ፈውስ ይሁን። አሜን። ፋዘር ወዴት ነው? ሽንት ለመሽናት። አሁን እኔ ይሄን የመሰለ ቃል እየሰበኩ ይሄን ሰውዬ ያስነሳው እኮ ሰይጣን ነው። ይሄን ሰውዬ ያስነሳው ሰይጣን ነው ያልኩበት ምክንያት እንደ ሰው ሽንት አይመጣም አይደለም፣ ይመጣል። ከቅድም ጀምሮ እዚህ ነበር ካረን። ለምን አልሄድክም? ይሄን የመሰለ ቃል ሲነገር እኮ አሁን አንተን የያዘ ሽንት ሳይሆን መንፈስ ተልኮ ነው። ለምን ብለህ ብትለኝ ይሄ መንፈስ የተላከው ወልዱ ጋር ነው። ማን ነው ስምህ? ወልዱ። አሜን 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 አሜን። ካስታ ሸሜ ኮቮ 3 ሰው አንተ ቤት ይፈታል። አሜን። አንደኛ አንተ ትፈታለህ፣ ሁለተኛ ባለቤት ትፈታለች፣ ሶስተኛ ልጅ ይፈታል። አሜን አሜን አሜን። ወልዱ ሲፈታ አሜን ናሆም ይፈታል። አሜን 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 አሜን። ምን ልጄ ነው? ምኑን የገረመ የእግዚአብሔር ስራ። ከኔ መጣው ከድሬዳዋ። ድሬዳዋ የሚኖረው ዳዊት ነው። ዳዊት ነው። የሱ ልጅ ሲጠራ ነው አንተን አሁን ያስደነገጠ? አዎ በጣም ገርም። ቆይ ስማኝ፣ አንተ 2 ልጅ አለ፣ አንተ 4 ልጅ አለ። አዎ ኢዩኤል የሚባል ያለው ኢዩኤል 3ኛ ልጅ ነው። ዲቦራ የምትባል ያለው ዲቦራ 2ኛ ልጅ። ዛሬ ማምለጥ ይሆንላችኋል። ምን አለ አንድ ሰው አሜን ቢለኝ። ዛሬ የዳዊት ስራ ሲፈታ የምስራች ታሪክ ይቀየራል። የማ ከዘር የሚመጣ መርገም ከአንሼቦ ላይ ይሰበራል። ከማ ካሼቦ ምን ነው ካኖ ዲላቫ ሱፕራዴ አንድ ሰው ለኔ ነው ያለ አሜን ይበላ። ውሰድ አሜን ብሎ። የት ነው ያልከው ሀገርህ? ድሬዳዋ። እስቲ ብድግ በይ። የት ነው ሀገርሽ? ድሬዳዋ። 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 ቆይ ድሬዳዋ የምትኖረው ዮዲት ናት? ዮዲት ነኝ። ነቃ ብለሽ አሜን አትይም? ከዘርሽ ላይ መርገምን እሰብረዋለሁ። አንቺን እያየው ከአባት የሚመጣ መርገም ወጉም ይባላል። አሁንም አላረጀውም፣ ጉልበቴ ሕያው ነው፣ አልደክምም አለ እግዚአብሔር። በዘመንሽ ያደከመሽ ከዘር የመጣ መርገም አባት ወጉ፣ ከዛ ጌታነ አያት። ወይኔ ከዚህ ሰዓት ጀምሮ እንዲህ አለኝ የአባቶች አምላክ፣ የነቢያት የሐዋርያት አምላክ፣ ዛሬ ደግሞ የኔ አምላክ እንዲህ አለኝ የፍቃዱ ዕውቀት በልጁ በኢየሱስ የእግዚአብሔር ሐሳብ ባንቺ ሕይወት ይከናወናል። ባንተ ዘር ይከናወናል። ባንተ ቤተሰብ ይከናወናል። ዛሬ ፍሬ አልባ ያደረጋችሁ አውሬ ተለቀመ፣ ተለቀመ፣ ተለቀመ። አላችሁ ወይ? ተነሽ አንቺ። ከማጋ መጣሽ? ከባለቤቴ ጋር። እሺ እንስበረዋ። አሁን አንቺ የምትፈልጊው ገንዘብ አይደለም።
የምትፈልጊው ልጅ ብቻ? ትላንት ብዙ ምስቅልቅል ያለ ላይፍ አሳልፈሻል። በጣም በጣም እዚህ ግባ የማይባል ህይወት፣ በጣም የሚደብር በቃ እግዚአብሔር የማይከብርበት ህይወት ከጨለማ ውስጥ ሲያወጣሽ ነው ማየው። እውነት ነው፣ ትክክል። ኢየሱስ ከምን ውስጥ? ከጨለማ። ብዙ ጊዜ ነው ፌል ያደረግብሽ የትዳር ህይወት። ብዙ ተበትኖብሻል። ትወጣለች ተብሎ ከማይታሰብበት ነገር ነው የወጣሽው። ኢየሱስ ጌታ ነው። ወደ ኋላ ትመለሳለች ይላል ጌታ፣ ደግሞ አልመልሳትም ይለኛል። አሜን አሜን፣ ሃሌሉያ፣ አሜን አሜን። ኢየሱስ ጌታ ነው። አልመለስም። አሁንም የምትፈሪው ይሄም ትዳር ሊፈርስ ነው ወይ ነው? ጌታ ሆይ ስጠኝ ልጅ አይደል? እሰጣታለሁ። ለማን ብዬ ጌታን ስጠይቀው ሁለት ሰው ፍሬን ይታቀፋል። ማና ማን ብዬ ጌታን ስጠይቀው እቴነሽና ገዛኸኝ አለኝ። ማን? ገዛኸኝ ባለቤቴ ነው። ወይኔ ኢየሱስ ጌታ ነው። አሜን። ፍሬ አልባ ያደረገች ከአባትሽ አባት ከአያት ከአብርሃም የሚመጣ መርገም ከማ እኔ አንድ ሰው ዘሎ አሜን ይበላ። ካሎ ሲያዳ አሜን። ቁጭ በሉልኝ። ልጅ ስለሌለ ነው ያንተ ትወልዳለች፣ ይወልዳል። አሜን። ኧረ አሜን አይልም። አሜን። አንቺ አሁን እሷ ሲነገር ነው አንቺ ፈጥነሽ ፎቶ ያወጣሽ። ዛሬ በቤዛዊት ምክንያት ይሰራል። ማን? ስቤ ኧረ ሰው የለም እዚህ ቤት። አሜን ብትል ይሻላል። ውሰድ፣ አንተ ተቀበል። ውሰድ፣ አሜን ብለህ ብድግ በል። ሰላም ነው፣ ሰላም ነው፣ ሁሉ መልካም፣ ሰላም ነው፣ በጎ ነው፣ በጎ ነው፣ መልካም ነው፣ መልካም ነው። ከየት ነው የመጣው? ከጋምቤላ ሜንቲ። ጋምቤላ ሜንቲ። አዎ። ስንት ኪሎ ሜትር ይሆናል ከዚህ? ከዚህ 570 እንደዛ አካባቢ 565 ቴፒ 580 675 ጋምቤላ ሜንቲ። ለምንድን ነው የመጣው? አላውቅም እንዴት እንደመጣው። እንዴት እንደመጣም አታውቅም? ወደዚህ ለምን መጣ? ማታ ሳያደርኩኝ ያንተን ቻናል ከዛ ጠዋት ዝም ብዬ ተነሳሁ። በአንድ ቀን ሁሌ ያለው ማታ ግን ሳይ ስላደርኩኝ ጠዋት ተነስቼ ዝም ብሎ ነዳኝ ወደዚህ። ዝም ብለን የመጣው ከሜንቲ። ከሜንቲ ተነስቶ ከመምጣቱ በፊት ስራው የተሰራለት ጫኔ የሚባል ሰው ያለ ወይኔ አንድ ሰው ምን አለ ጮኸ አሜን ብለ ውሰድ አሜን ብለ በጣም ገንዘብ ታገኛለህ። በጣም ለፍቶ ደክሞ ባዶ ሰርተ ባዶ። ሁለተኛ ጤና የለም። ጌታንም ትወዳለህ፣ ዓለምንም ትወዳለህ። ግማሽ ፓርቲ ወደ ጌታ፣ ግማሽ ፓርቲ ደግሞ ጨበርበርቱ። ጌታን ትወዳለህ፣ ዓለምንም። እውነት ነው። ዛሬ የሆነ ነገር ታረግና ትገባለህ ወደዛ። እውነት ነው። ምስቅልቅል ያለ ህይወት ነው። ይሄ ከዘር የሚመጣ መርገም አንድ አባት ደረጀ የሚባል አለ። አባቴ ነው። ወይኔ ወይኔ! ይሄን ሰንሰለት ዛሬ እንቁረጠው። ጫኔ ጫኔ ደረጀ ደረጀ አያ ነው። ትክክል ነው። ትቀበያለሽ። ቁሚ። እግዚአብሔር አሳልፌ ሰጣታለሁ አለ። ምኗን ስለው ቤተሰቧን፣ ምኗን ስለው ትዳሯን፣ ምኗን ስለው የእሷ የሆነውን በጨለማ ያለውን አሳልፌ ሰጣታል። አልቋል ተብሎ የተደመደመውን የሞተውን አልዓዛር የቀሰቀሰ ከሞት ያስነሳው ይሄ የሚዋጋሽ መርገም አባት አልዓዛር የሚባላል። አልዓዛር ነው የሚባለው አባቴ። አባቴ አሜን። አልዓዛር ኢያሱ ነው። ያንቺ ፈትለ ወርቅ ነው። አሜን። ሃሌሉያ። ያንቺ ጥንቀት ገንዘብ አይደለም። እውነት ነው። ጌታ ሆይ ባለቤቴ ወደ አንተ ይምጣ ነው። ፈጥኖ ይመጣል። አሜን። ኦርቶዶክስ ነው። ኦርቶዶክስ ነው። ግቢ ወደዛ። ዘንድሮ ትውልድ ባንተ ይድናል፣ ባንተ ያመልጣል።
ባንተ ይተርፋል። አንድ ሰው ለኔ ነው ያለ አሜን ይበል። ምን ይሆናል? አትናገርም? እስቲ አንቺን እያየው አንድ አባት አይና አያት ሙላውን ምን ማን ነው? አያቴ ሙላው ያንቺ ትዕግስት ነው? አዎ ትዕግስት ነኝ። ታሎስ የቱ ጋር እንደተቀመጥክ ባላውቅም ቶሎ ከተነሳልኝ ቀጥታ ተነስተ ከሰው ሀገር ዋጋ ከፍለ ወደዚህ የመጣው ያላነሰ ገንዘብ አውጥተ በዩቲዩብ በኔ ህይወት የሚሰራውን ጌታ አይተን የመጣው ነገር ግን ጌታዊ ለምልክት እንዲሆን እንድትናገረኝ ፈልጋለሁ ብለ የመጣው ላግባ አላግባ ፍቃድህ እንዲሆን ብለ ተነስተ የመጣ አንድ ወንድም ልበልህ አባት ልበልህ ከአማራ ክልል የመጣ ቶሎ ከተነሳልኝ አለ ውስጥ ይሄ መልእክት የተናገርኩት የብዙ ሰዎች ህይወት ስለሚመሰቃቀል ነው። ጠብቁኝ። አሁን አላችሁ ወይ? እግዚአብሔር እንዲህ ብሎኛል። የፍቃዱ ዕውቀት የእግዚአብሔር ሐሳብ በአንተ መገለጥ ይጀምራል። አሜን አትልም? ውሰድ አሜን ብላተ የማሳብ ብድግ በልልኝ። አሁን በደንብ አድርጋችሁ ስሙኝ። እዚህ ቤት ያለ ጌታው እኔ ብላችሁ ከመጣችሁ ከመነሳታችሁ በፊት ነው ጉዳያችሁ ቢታዩ። የት ነው የምትኖረው? ጎንደር ደባርቅ። ጎንደር ደባርቅ። ጎንደር የሚያልፋል። የት? 812 ኪሎ ሜትር ነው ከዚህ። እሺ ካንተ ጋር የመጣችው የት አለች? አለች ሄለን። ስሙኝ፣ ምን ናት እሷ? ጓደኛዬ፣ የትዳር አጋር ልበላት፣ ጓደኛዬ ልበላት። እንደምታዩን አይደለም። አቻ ከተጋቡት የበለጠ ፍቅር አለን። እናሷ የበለጠ ፍቅር አለን። በጋራ ነው የምንኖረው። አሁንም ግን ጌታ እንደፈቀደ ላገባት፣ ጌታ እንደፈቀደ ተስማምተን ከነብይ ሂደን ተነጋግረን አይሆንም ካለ እኖር ያለሽ የራትሽን ድርሻ እሰጥሻለሁ ኑሩ ካለ ግን አብረን እንኖራለን። በዚህ ታንተን ይመጣል ከሷ ጋር አሁን 10ኛ ዓመታችሁ ነው? 10ኛ ዓመታችን አብረን ከኖርን። ኦይ ልክ ነው ጌታ ኢየሱስ ጌታ። ትላንት ሌላ ትዳር ነበረኛው። ልክ ነው፣ ፈርሷል። ልክ ነው። ስሙኝ፣ አታላይ የሚል ስም ያለው ልክ ነው። እኔ ነኝ አታላይ። ወይ ከእስትንፋስ ይልቅ ቅርብ። ማነው ስምሽ? ሄለን። ጌትነት የሚባል ያለው አባቴ። ኧረ ሰው የለም። ታውቃታለህ? አላውቃትም። አንቺስ? አላውቀውም። እሱንስ? አላውቃትም። አትተዋወቁም? እርግጠኞች ናችሁ? ደስታ? አዎ ደስታ ነኝ። እመቤት አስተጋልኝ። ከአባት ዘር የሚመጣ መርገም ዛሬ ከመስፍን ላይ ይሰበራል። ከማ ለምን አፍሽን ያሽ? አባቴ ነው። ማን ነው አባትሽ? መስፍን። ዛሬ የተሰበከ ያለው ቃል በቃ ትንቢት ራሱ አያስፈልገውም። የብዙ ሰዎች ታሪክ አሁን በሚነገረው ቃል ይሰግድ። ምን ይሆናል? አትናገርም? ቁምልኝ። የአባቶች አምላክ እንዲህ ብሎኛል፣ ፈርቶ የተደበቀውን ጌዲዮንን። አሜን። ልክ ነው። ጌዲዮን you are correct. thank you። ወይኔ ያንተ ጥንቀት የልጆች ጉዳይ ነው። በጣም ሌላ አይደለም። ያንተን ህይወት ደግሞ ያሰረው ስራ እየሰራ ካለበት ዶክተር ጠላት ነገሩን አስሮ ቁጭ አድርጎታል። እግዚአብሔር የልጆችም የልጄ የጌዲዮንም ታሪክ ይቀይራል። አንተን እያየው ህይወትን ያደከመ መርገም ከአባት የሚመጣ ገብረየስ ይባላል። ገብረየስ ልክ ነው። አቻዳ ኢኮሞርዲያዲን ሲናባ ዛሬ ከወልደ ገብርኤል ላይ ይሰበራል። አሜን አትልም አንተ? ዛሬ ከበቀለ ላይ ተሰበረ። አሜን አትይም? አሜን። ከቤተሰቡ ከዘሩ ከጤናው ቸው ዛሬ ገዛኝ ምንሽ ነው?
ባለቤቴ ነው። ከበደ ለሱ ምንድነው? አባቱ ነው። አባቱ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ዮዲት ደስታ የቤተሰቦቻቸው ታሪክ የዘሮቻቸው ታሪክ አባል ጫን ትግ ጌዲዮን አቤት አታላይ ወልዱ አቤት ጸጋዬ ለአንተ ምንድን ነው? አባቴ አባቴ አሜን አሜን አባቴ አንተን እያየው ታስራ ያለች አንድ ባለቤትን እያየው አንድ ደሚሴ የሚባል ሰው ያለው የባለቤቴ አባት አሜን 1 2 3 4 5 ስንት ዓመት 5 ዓመት ትታመማለች እግሯን አሁን ነፃ አሜን 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 ከታገሰች ላይ ተሰበረ ምን አለ አሜን ቢለኝ አሜን ህይወቷን አስሮ ሐኪም ቤት 5 ዓመት ሙሉ መድኃኒት ነው አሁን በነፃ ተፈውሰ አሜን አትልም ወይ አሳልፎ ይሰጣቸዋል አሜን ምን አሳልፎ ይሰጣቸዋል አሳልፎ ዘርን አሳልፎ ቤተሰብን አሳልፎ አሜን ታላላቆችን አሳልፎ አሜን መንግስታትን አሳልፎ አሜን መኳንንቶችን አሳልፎ አሜን ገዢዎችን አሳልፎ አሜን ባለስልጣናትን አሳልፎ አሜን እግዚአብሔር ይሰጣቸዋል አሜን ማን እግዚአብሔር አልሰማውም እግዚአብሔር አልሰማውም እግዚአብሔር አሳልፎ ይሰጣቸዋል አሜን ከዘር ማንዘሮቻችሁ ከልጆቻችሁ ህይወት ከጤናችሁ እስራት አሁን ተበጠሰ አሜን ነገሮቻችሁ ፈጥኖ ተስተካከለ አሜን ምዕራፎቻችሁ አሁን ደመቀ አሜን የቤተሰቦቻችሁ የልጆቻችሁ ታሪክ አሁን ተለወጠ አሜን ጸለይን አሜን ጂሰስ ኔም ያስ እንዳትሄድ በኋላ ጠብቀኝ ዮዲት ለብዙዎች ከዚህ በኋላ መፍትሄ ለምትገኝበት ከተማ በረከት አሜን በሞገስ ግቢ መቤት የታገለሽን እግዚአብሔር ጥሎልሻል እንኪ ከዘርሽ ላይ ስራት ተፈቷል ጎዳናሽ ይቀናል ነገርሽ ይሰብራል የት ነው ያለችው ድሬዳዋ ከተያዘችበት ነገር ሁሉ አሁን ትፈወስ አሜን ከመሄዳቸው በፊት ድና ትጠብቅ አሜን ነፃ ወጣ ትጠብቅ አሜን የማዳን ክንድ በላይዋ ተገልጦ ትጠብቅ አሜን የሞት አዋጅ ይገልበጥ አሜን ታምር ይሁን አሜን ጸለይን አሜን የሷ እንከዝ ይሄን ለሷ ብዙ ምስጋና ይዘህ ትመለሳለህ ጠብቀኝ እንዳትወጣ አንቺ ትተኛለች ብዙ ሰላም ብዙ ድል የዘርሽ ታሪክ አሜን የቤተሰቦችሽ ነገር ተፈታ አንተ እጅን ተጽኖ ተሰብሯል መፈታት ሆኗል ለቤት ፈውስ ሆኗል አሜን አሜን አሁን አይደለም ሽንት ቤት ከፈለክ ማርስ ላይ ቢት አሜን አሜን እንከዝ የልጆቹ ታሪክ የቤተሰቡ ታሪክ የዘሩ ታሪክ አሁን የተቀየረ ነው አሜን ቁጭ በል ጫኔ የትኛውም የትግል ምዕራፍ በኢየሱስ ደም ከዘር ላይ ተሰብሯል መንገድ የቀና ህይወት የቀና ኑሮ የቀና ነገር የቀና ስራ የቀና ጤና የቀና እርምጃ የቀና እንቅስቃሴ የቀና ተፈጸመ ገለታ ዱሽ ትግስት ያሰረች ሰንሰለት ዛሬ በኢየሱስ ደም አሁን ተበጥሷል እጅሽን ጌዲዮን የልጆችም ያንተ ምስራት ተፈቷል ከዚህን ሰዓት ጀምሮ የተበላሸው ታሪክ አሁን ተለውጧል የራቀው ነገር ፈጥኖ ይቀርባል እግዚአብሔር ሞገስ ይሆናል ስራን ይሰራል ጠላቶችን ያሳፍራል የልጆችን ወግና ክብር ያሳያል አሜን ተፈጸመ ሰይ እስቲ ተነሽ አንቺ የሞት መንፈስ ካንቺም ከልጆችሽም ህይወት ሲመታ ያለው አሜን ሰይጣን 7 ቀን ሞትን ቀጥሮ ያለው 7 ቀን ሞትን ቀጥሮ አንቺን እያየው አንድ ልጅ ናፍሌት የምትባል ያለው ኢየሱስ ልጄ ናት ተነስ አንተ ምን ናት ላንተ
ባለቤት ናት። ኤጀርሶ ነው ኤጀርሶ አባቴ ነው። እሺ ውጪ እዚህ ጋር ሞት ተሽሯል አለኝ። አሜን። እሷ ያንተ ባለቤት ናት። ሀዘን የሚሆነው ለዓለሙ ነበረ። እኔ ነኝ ዓለሙ። ተነሽ እስቲ። የእሷ ልጅ ናፍሌት ከሞት አመለጠች። እኔ ደግሞ አንቺን እያየው ብሌን ስታመልጣ ያለ ብሌን ምንሽ ናት? ዛሬ አመለጠች። ብሌን ስታመልጥ እናገራለሁ። አዜብ ስትደሰት ያለ ማን? ምስቅልቅል ያለ ህይወት እያየው ነው። ሰሞኑ ሰውነቷ እየቀነሰብኝ ምናምን ነው። ግራ ገብቶኝ ነበር። ምስቅልቅል ያለ ህይወት። እቺን ብላቴና ያለ አባት እኔ ነኝ ያሳደግኩ አለኝ። ጠላት ህይወትሽን በትኖ ኑሮኝ አፍር አይዞሽ ያለ ምን ያለ አባት አንቺ እንደ ስጋ አባት ብለሽ ትጠሪያለሽ። ግሩም ብለሽ የማ ልጅ ናት? የግሩም አለማየሁ። አንቺን እያየው አባት አይና አያት ከዘር የሚመጣ መርገም ኃይሌ የሚባል ያለው ማን ነው? ነይ ውጪ ወደ ሰላም ነው። ቁሚ እስቲ አለሽ። ከየት ነው የመጣሽው? አዲስ አበባ። የምትኖሪው ሊባኖን። እሺ መፈታት ይሁና። ተነሺ። ያንቺ ልጅ ናት። አሁን አንቺ የምትኖሪው አዲስ አበባ ነው። ትመለሻለሽ ወደ ሊባኖን መቼ? እግዚአብሔር አባት ሳይኖር አባት የሆንኩ እኔ ነኝ አለ። ኤልሳ ልበልሽ? ኤልሳቤጥ። መንግስቱ ለአንቺ ምንድን ነው? የሺዋስስ እሷ ያንቺ ልጅ ናት። ለእሷ ፒኢር ሚን ነው። ፒኢር ምንዋ ነው? አሳዳጊዋ ለክርስቲን። ለማ ፒኤር ማለት ጴጥሮስ ነው። ጴጥሮስ ማለት ነው። ኤልያስ ቻ ነው። ኤልያስ ሺሻ አያቱና የቤተሰብ ታኖስ ምን አለ? አንድ ሰው ጮሆ አሜን ይበላል። የእሷ አባት ፒኤር ሮባ ልበለው? አባትህን መኮንን ልበለው? እረ ሰው የለም። ሮባ ነው ያንተ መኮንን ነው። መኮንን አባይነህ ተነሺ። ልጅ የምሰጠው እግዚአብሔር ለአስቴር ነው አለኝ። አሜን ሃሌሉያ። ማን ነው ስምሽ? አስቴር ብርሃኔ። የስ ሃሌሉያ። ምን አለ አንድ ሰው አሜን ቢለኝ። ሰላም ነው። ቦንጋ ምን አለ አንተ? ቤተሰቡ እዚህ ቤት ነው። ኢየሱስ የለማ ተኝታል። ምን አለ ቦንጋ? ቤተሰብ የት ቦንጋ? እኔ መርገምን ልስበር። አንድ በቀለ የሚባል ሰው ያለው አባቴ የት ካራንታና ውሰድ አንተ አሜን ብለህ እባክህ። ሻዶ የበቀለ ልጅ እኮ በእውነቱ ነው። አዲስ አበባ ተኝታችኋላ? ወይኔ ምን አለ አሜን ብትለኝ። በጌታ በኢየሱስም ዛሬ ባንተ እዚህ መገኘት ምክንያት ዘሮቼ ያመልጣል፣ ቤተሰቦቼ ያመልጣል። አሜን ብትል ይሻላል። አዚ ለምን አለቀሽ? ልጅሽ አንዳች አትሆንም። አሁን አመለጠች። ኤልሳ አመለጠች። አዚ አመለጠች። አሊያም ወደዚህ ጠጋቢ
የሞት መንፈስ የሞት መንፈስ እዩት። የሞት መንፈስ እዩት። እኔ ጋር እኮ ወፈር ያለ ቅባት ነው ያለው። እየለየን አውሬውን እንገለዋል። ይሄ ቤተሰብ በጣም እጅግ ባለጸጋ የሆነ ቤተሰብ ነው። ገንዘባቸውን ግን ቀን በቀን ንብረታቸውን፣ ቤታቸውን እያሸጠ ስራ እንዳይሰሩ ቤት ተቀምጠው እንዲበሉ እዩት። ስንት ቤት ሸጣችኋል? 3 የሸጣችሁትን ስራ አልሰራችሁም፣ እየበላችሁ ነው የጨረሳችሁት። ባንክ እያወጣን እየበላን ነው። ስንት አመት ሆነ? 2 አመት ስራ አትሰሩም? 2 አመት ገንዘብ እያለ ንብረት እያለ እየሸጣችሁ የገዛውን ቤት ሙሉ እያወጣ መሸጥ። አሁንም መኖሪያን ሊያሸጥ ነው። እየበላ ከዚህ በኋላ አይሸጥም። የተቀባ ሰው እያለ አራ አይሸጥም። 3 ቤት ሙሉ ማለት እናንተ እኮ ባለ 100 ሺህ አይደለም። የዚህ ሰውዬ ቤት ማለት እኮ ከ10 ምናምን ሚሊዮን በላይ ቤት ነው የሚሸጠው ቤት። እውነት ነው። ኢየሱስ መኖሪያን ለመሸጥ ስንት ገበቱልኝ? 13 ሚሊዮን ይሄዳል። 12 ምናምን ገመቱ። ኢየሱስ ወይኔ የተቀባ ሰው ባይኖር እኮ ይሄን አሁን ማን ይፈተዋል? ነቢያትን የሚቃወም እባብ በኢየሱስ ደም የተገደለ ዛሬ አንተ የተቀባ ሰው ዛሬ እዚህ ቤት ይወለዳል። ተቃጠል 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 ተቃጠል። ምን ልታረግ ነው? ላሳብዳት። ሌላስ? ልጆቿን ከንቱ። ሌላስ? ልታጠፋቸው። ሌላስ? ደሃ ልታረግ። አሁን ምን እያረክ ነው በእነሱ ህይወት ላይ? ምስቅልቅሉን ልታወጣ። አሁን እስቲ ምስቅልቅል አውጥተህ ደሃ አድርገህ ምን ታገኛለህ? ምን ታገኛለህ? ዛሬ በእነሱ መፈታት አንተ ታዝናለህ። አያችሁ አይደል? ያላነሰ ሰው እኮ 500 ሺህ ብር ይዞ ስንት ነገር ሰርቶ ይለወጣል። እነዚህ ሰዎች 3 ቤት ሸጦ አስቡ። ሌላ ቤት እያለ አሁንም እያለ ነው ቤት። አሁን ያላቸውን ቤት እያሸጠ ባዶ አድርጎ ምን ሊያረግ? የተቀባ ሰው እያለ ይሆናል? አይሆን። ዛሬ አንተ እያለ ትውልድ ከዚህ በኋላ ተራ አይሆን። አንተ እያለ ቤተ ክርስቲያን አይሯቀት። አንተ እያለ ቅዱሳን አንገት አይደፋም። ዛሬ ለብዙዎች መፍትሄ ወደ ትወጣል። ዛሬ ለብዙዎች መፍትሄ ወደሽ ትወጫለሽ። ካናስ አሁን ልጆቻቸውን ምን ይላል? ከንቱ። ከዛስ እነሱን ደሃ። እግዚአብሔር ጠላታችሁን አፍ ያሳጣ። አሁን ምንድነው ዓላማ? ቶሎ በል ቀና በልና እነሱም ወደ ጎዳና አውጥቼ ለራሴ ልደሰት። እነሱ ወደ ጎዳና አውጥተህ የመጨረሻ ዓላማ አንተ መደሰት። ዛሬ ለቀት ሄዳለህ። እነሱ እግዚአብሔር ይጎበኛቸው። ቶሎ በል አሁን የማዝን ፈጽመህ ዘመኗን በል፣ ዘሯን በል፣ ቤተሰቧን፣ በረከቷን፣ ጤናዋን፣ ህይወቷን፣ ሁሉ ነገሯን፣ ትዳሯን ለቅቄ ላልመለስ ስለተዋረድኩ። ምን ነው ቅር አለ እንዴ? አለኮ ስለተዋረድኩ ሲበል ስለተዋረድኩ በል፣ ስለተዋረድኩ በል። ዳግም ላላይ ወደ ሲኦል በታላቅ ድምፅ እየጮህኩ ነፃ አድርጊያቸው እሄዳለሁ። አሁን የማዝን ፈጽመህ ነው የምትሄደው። ቶሎ በል። በታላቅ ድምፅ ትጮኻለህ፣ 1 ብለህ ትቆጥራለህ። ሁለተኛ ድምፅ ትጮኻለህ፣ 2 ብለህ ትቆጥራለህ። ሶስተኛ ድምፅ በኃይል ትጮኻለህ፣ 3 ብለህ ጥላት ትሄዳለህ። በኃይል ድምፅ እየጮህክ በታላቅ ድምፅ
እየቆጠርክ ነው ያልኩ። ቀጥል በኃይል ስንት? ቀጥል በኃይል ጮክ ብለህ ቁጠር። ስንት? ሂድ ጥላት የክርስቶስ የኢየሱስ የደሙ ምልክት አሁን የመካንነት ጉልበት የተሸኘ ይሁን። ምልክትን አደርጋለሁ ፍሬ እንድታስይዛ። የስ እሳትን ቴንክ ዩ ጎድ በላዋ ላይ ጣልኩ። አሁን የመካንነት ጉልበት እየቀለጠ ኃይል በላይዋ፣ መንፈስ በላይዋ፣ ጸጋ በላይዋ፣ ክብር በላይዋ። 1 2 3 ያዛት። አስቴር አሁን እንደኔ አይነት ሸበላ ልጅ አሜን 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 ሃሌሉያ አሜን። እንደኔ አይነት ብዬ ስናገር እኮ ጥቁር ሳይሆን ለጌታ የተለየ ማለት ለማ የተለየ የተለየ ልጅ የተለየ እውቀት የተለየ ጸጋ የተለየ በረከት ያገኛችሁ። አሁን በደንብ ስሙኝ። ይሄ ወንድማችን ጋሽ ስም ራሱ ዛሬ እንቀይረው እባክህ። ዳቦ ወይዘህ ትመጣለህ። ይሄ አታላይ የሚለው ስም ይሆናል። በቃ አታላይ የሚለው ስም ራሱ አይመችም። ስሙ ራሱ እየተዋጋው ነው እሱ። ስለዚህ እንደው ስሙን እንደው ማን ብንል ይሻላል? እስራኤል ይባል። በቃ እስራኤል አይታ ይሄ ራሱ መገለጥ ነው። ያዕቆብ የተቀየረበት ስም አለ። ያዕቆብ የሚለው ስም ራሱ ምን ማለት ነው? አታላይ ማለት ነው። ሄደ መቼም ያው ዳቦን እዚህ ታመጣለህ ወይስ እንዴት ነው? እዛ አመጣለሁ። እዚህ ይዘህ ትመጣለህ። አሁን እነዚህ ሰዎች 10 ዓመት አብሮ ኖረዋል። እንደ መጽሐፍ ቅዱስ አካሄድ የነበረው የመጀመሪያ ማግባት አይችልም ነው። አሁን ደግሞ 10 ዓመት አብሮ ቆይቷል። አንድ ቤት አብሮ ቆይተዋል። ስለዚህ አሁን ለነዚህ ሰዎች መጸለይ ያለብን ተቻችሎ ተፈቃቅሮ የቀራቸውን ዘመን እግዚአብሔርን ደስ እያሰኙ እንዲኖሩ ነው። ዛሬ ጌታ አይሆንም ቢል የኔ የምትሆነውን ፈልጋለሁ ብለህ ነው። አቤት ኢየሱስ። ስለዚህ በፍቅር በጤና ጌታን እያከበሩ እንዲኖሩ እግዚአብሔር ማስተዋል እንዲሰጣቸው ፍቅር እንዲያበዛላቸው አይደለም እንዴ? እሷም ለሱ እሱም ደግሞ ለእሷ ታማኝ ሆኖ የቀራቸውን ዘመን ጌታን እያከበሩ እንዲኖሩ እንደው ኃይል እንዲሰጣቸው እንጂ ብንጸልየው ብያቸዋለሁ። አሁንም ከነሱ ቢለያዩ ሌላ ማሳዘኑ ስለሚገቡ አንዴ አሳዝነዋልና እግዚአብሔር ምሕረት ሰጥቷቸው አብረው እንዲኖሩ እንጸልይ። አሜን። እሷም ተስማምታችሁ አይደል የመጣችሁት? በጣም ተስማምተን ጌታ ይሁን ካለ ይሆናል፣ ካላለ አንቺም የራስሽን ትፈልጊያለሽ። ከሆነ እሷንም እኔ ብር ሰጥቼ ራሷን ችላ እንድትኖር ብታገባ ብትጠራይ ሊሄድ እኔም ደግሞ ማገባ እኮ ልደግስልኝ በቃ የተቻለውን ያለ ተግባብተን ነው የመጣነው። አሁን ስማኝ፣ አንተ ነው ሌላ ቦታ ነው። እሷ ደባርቅ ነበረች፣ እኔ ደግሞ ሌላ ሀገር ለስራ ሄጄ ነበር። እሷ ህልም አየች። በብዙ ሰው መካከል አንድ ላይ ሆነን ሰው ይጨነቃል፣ እኔ እናንተ ግን አልተጨነቅንም ማለት አብራችሁ አብረን። ስለዚህ በቃ ወደዚህ መምጣት ፈለግን፣ አሰብን። እሷ አውሮፕላን መጣ፣ እኔ በአውሮፕላን መጣሁ፣ እዚህ ተገናኘን። 10 ዓመት ማለት 10 ቀን አይደለም።
ስለዚህ አሁን የምንጸልየው ጌታ ምሕረት ሰጥቷቸው በፍቅር በጤና ያላቸውን ዘመን። አንተ የገንዘብ ችግር የለብህም። ያለህን ገንዘብ የሀብት ችግር የንብረት ችግር እቺን ታክል የለብህም። በጣም ጌታ የባረከ ያትረፈረሰ ሰው ነህ። ሁለተኛ ያለህን ነገር ግን መብላት አልቻልክም። በትክክል ነው። በትክክል በጣም እውነት ነው ወንድሞች። ይሄ ሰውዬ ከራሱ አልፎ አይደለም ህዝብ መመገብ የሚችል ነው። አመሰግናለሁ። ግን ጠላት ያለውን መብላት እንዳይችል በበሽታ ይዋጋዋል፣ በምን ይዋጋዋል፣ በምን ሁለተኛ በልጆቹ ይዋጋዋል። እግዚአብሔር አምላክ ግን በህይወቱ ድል እየሰጠው የቀረውን ዘመኑን ጌታን እያከበረ እንዲኖር አሁን ኃይል እንዲሆንለት እጆቻችሁን ዘርጉ። አባ እጸልያለሁ ይህ ዘር ከዚህ በኋላ የቀረው ዘመናቸው የተባረከ ዘር ይሁን። አሜን። ወይኔ የተባረከ ዘር ይሁን። ምን ያለ ጨምሩና ዘር ይሁን። አባ በጤና ባርካቸው። ካንተ በሆነ በእውነተኛ ፍቅር ባርካቸው። ካንተ በሆነ በእውነተኛ መዋደድ ባርካቸው። ከአፍና ከንግግር ባለፈ ፍቅር ባርካቸው። በልጅ ባርካቸው። አባ በስራ ባርካቸው። በሚያረጉት ነገር ሁሉ ባርካቸው። ጸለይን። መሰረታቸው የጸና ይሁን። ተፈጸመ። ቆይ ማን ነው ስምህ? እስራኤል። አስቀይረህ ትመጣለህ። በፍርድ ቤት አስቀይረዋል። ባለፈው የጸለይክልኝ ያ ምድር ወንጌል ይድረሰው ያልኩበት ሀገር ነው የመጣው። የት? ሰሜን። አሁን እሱ ደባርቅ ነው ያለ፣ እኔ ደግሞ ዘሪማ ነኝ። ከዛ ምድር ሰው መውጣቱ ራሱ በማየቴ በጣም ደስተኛ ነኝ። ከዛ ምድር ላይ ከሙስሊም ቤተሰብ የአቶ ኡስማን ሳሌህ ልጅ ነኝ እኔ። በጣም ስላየሁት ደስ ብሎኛል። እኔ እዛ ቦታ ነው የምሰራው። ዛሬ ማና ደባርቅ ነው። ክብር ለኢየሱስ ይሁን። ለዛ ምድር ወንጌል የደረሰ ጌታ ይባረክ። ክብር ለጌታ ይሁን። ክብር ለኢየሱስ ይሁን። ኢትዮጵያ የኢየሱስ ናት። ኢትዮጵያ የኢየሱስ ናት። ምስራቅ የኢየሱስ ነው። ምዕራብ የኢየሱስ ነው። ደቡብ የኢየሱስ ነው። ሰሜን የኢየሱስ ነው። ኢየሱስ ብቻ ጌታ ነው። ኢየሱስ ብቻ ይነግሳል። አሜን። በጣም ደስ ብሎኛል ስላየው። በጣም ደስ ብሎኛል። በቅርብ ጊዜ ወደዛ ምድር ለመሄድ ሐሳቡ ተነሳስቷል ወደ ውስጤ እና ማንን ነው ማገኘው እያልኩ እየፈለኩ ነበር። በቃ ለመሄድ ወደዛ ሰሜን ዝም ብዬ ለመጸለይ እስራኤል መጣ። አንድ መልእክት አለኝ። ክብር ለኢየሱስ ይሁን። መልእክት አለኝ ወንድሞቼ። እኔ የመጣሁት ዛሬ ማሚለው ቦታ ፋርማሲ በጣም ለረጅም ጊዜ የሰራሁበት እኔ ትልቅ ባለሙያ ሳይኖረኝ ከትልቅ ባለሙያ በልጬ የዳሰስኩት ድኖ እኔ በጌታ አልነበርኩም። ጌታ ግን ከኔ ጋር ነበር። ስሙ ይባረክ። አሜን አትልም? ዛሬማ ማለት የዚህ ወንድሜ ቤት የኔ ፋርማሲ ያለበት ነው። ደባርቅ ደግሞ የኔ ሆቴልና መኖሪያ ቤት ያለበት ቦታ ነው። እየሰማችሁ ነው? እንግዲህ ፋርማሲ በሉ፣ ሆቴል በሉ፣ መኖሪያ በሉ፣ ደምሩ። አሁን የእግዚአብሔር ሰው እንደተናገረው ፋርማሲ እሰራለሁ፣ ሆቴል እሰራለሁ። ሌላ ፋርማሲ ነበር ዘግቼዋለሁ። አሁን ሌሎች ነገሮች እሰራለሁ። በብድር አሁን እዳ አለብኝ። ባለዕዳ ነኝ አሁን። ለምን እኔ በመንገዱ ሳይሆን በእኔ መንገድ ብቻ ነበር የምጓዘው። ወንድሞቼ አንድ ነገር ግን ልበላቸው፣ ይሄ ቤት በእውነት የእግዚአብሔር ቤት ነው። ዋው! ኢየሱስ የእግዚአብሔር ቤት ነው። ብዙዎች አገልጋይ ነን የሚሉ ሰዎች መጥተው ያገለግላሉ። ይሄም እውነት ነገ የምታዩት ታሪክ ነው።
መጥተው ያገለግላሉ። አሜን። ይሄ ብላቴና ገና የሚያፈራ ነው። አሜን። አበባውን አልጨረሰም፣ ፍሬው ገና ሊያፈራ ነው። አሜን። ገና እያፈራ ነው። አሜን። ብዙዎቻችን ህይወት የሚቀየር አሜን። ሀገሩንም ህይወት የሚቀይር አሜን። ወንድሞቼ ከፍ በል ዛሬ። አሜን። ፍሬ ጣፋጭ ይሁን። አሜን። ንግግር ፈውስ ይሁን። አሜን። ይሄ ቤት ለመጣ ሁሉ ለተነገረው ሳይሆን ደርሶ ለሄደ ፈውስ ይሁን። አሜን። በኢየሱስ ክርስቶስ ፈውስ ይሁን። አሜን። ከጸሎት የመካከል ደባርቅ፣ ዛሬማ፣ አዳርቃይ፣ ወንጌል ደባርቅ አንድ ቸርች ብትኖር አቃጠሏት፣ ታሰሩ። ለምን ነው የታሰሩት ብሎ ፍርድ ቤት ሲጠይቅ አገልግሎት ማገልገል ያስከሳል እንዴ ያለ ፍርድ ቤቱ። እንዲህ አይነት ቦታ ነው ያለው። እኔ አሁን ወደ ጌታ መምጣቴን ቢያውቅ ተደብቄ ነው ቄስ ሳገኝ ይሳለማለሁ ሊሰብሩኝ ስለሆነ። ግን እግዚአብሔር የማይሰብር እግዚአብሔር ከኔ ጋር ስላለ ዛሬ አሸንፈነዋል። አሜን። ዛሬ እኔ ቤት ኢየሱስ አሜን። አትይ ከና ዛሬ የመጣሁት ትልቅ ፍሬ ባለበት እግዚአብሔር ሰጥቶ አይሳሳም። ሕፃን ልጃችን ሰጥቶ የማይሳሳ ጌታ ነው የመጣን ዛሬ። አሜን። ሰጥቶ የማይጎልበት ጌታ ነው የመጣን። አሜን። ሁላችሁም ተባርከናል። አሜን። የኔ ቤት ብቻ አልተሰራም። አሜን። የሁላችሁ ቤት ተሰርቷል። አሜን። የሁላችሁ ቤት ድኗል። አሜን። ተመስርቷል። አሜን። ሁሉም እንዳላችሁ ዛሬ ተሳክቶልናል። ስሙ ይባረክ ጌታ። አሜን። ኢየሱስ ክርስቶስ ጌታ ነው። አሜን። ከፍ ይበል ልጄ። አሜን። በጌታ በኢየሱስ ስም አሜን። ክብር ይሁን ለአማራ ክልል ደባርቅ። እንግዲህ ስሙን ባውቅ ጎንደር፣ ወሎ፣ የትኛውም በዚያ ዙሪያ መተማ፣ ባህር ዳር፣ ባቲ፣ የትኛውም ከተማ በጌታ በኢየሱስ ስም የጠራው ያልጠራው አሁን በወንጌል ይወረስ። በምን አልሰማሁም? አሜን። ይወረስ፣ በወንጌል ይወረስ። እዚህ በተገኙ ሰዎች ምክንያት የትኛውም እነሱ የረገጡበት ከተማ አሜን በወንጌል ይወረስ። ጣሊያን ይወረስ፣ አሜሪካ ይወረስ፣ ኤሽያ ይወረስ፣ አውሮፓ ይወረስ፣ ካናዳ ይወረስ፣ አፋር ይወረስ፣ ደሴ ይወረስ፣ ኮምቦልቻ ይወረስ፣ መተማ ይወረስ፣ ደባልቅ ይወረስ፣ አባ ይወረስ፣ ወሎ ይወረስ። ስም የጠራው ገጠር ከተማው አባ፣ ሰሜኑ፣ ምስራቁ፣ ደቡቡ፣ ምዕራቡ ከዚህ ሰዓት ጀምሮ በእነሱ ምክንያት ጸልይን። በወንጌል ይወረስ። ያልተወረሰ ዘር አይኑራቸው። በሚገቡበት ስፍራ ሁሉ ለብዙ መዳን ሆነው ይግቡ። ለብዙ ፈውስ ሆነው ይግቡ። ለብዙ ብርሃን ሆነው ይግቡ። ጸለይን። ታምር ይሁን። ሄደው ሲመለሱ በድል ይምጡ። ባረክናቸው። አሜን። አሜን። አስመራ፣ ሽሬ፣ መተማ በኢየሱስም መቀሌ፣ ቃል አወጣው፣ ኤርትራ፣ አዋሳ፣ ሻሸመኔ፣ ዝዋይ፣ መቂ፣ አዳማ፣ ደብረ ዘይት፣ ዱከም፣ ባሌ፣ አሳሳ፣ አገርፋ፣ ዶዶላ፣ አምቦ በኢየሱስም ወሊሶ ቃል አወጣ፣ ሆሎታ በየትኛውም የጠራው ከተማ ወክለው የመጡ በእነሱ ምክንያት ከተማው ይወረስ። ለከተማቸው ፈውስ ይሁን። ለምድራቸው ፈውስ ይሁን። ለቤተሰቦቻቸው ፈውስ ይሁን። ለትዳራቸው ፈውስ ይሁን። ዋው! ይሁንልህ፣ የሆነልህ፣ የሆነልሽ። በሕይወታቸው ዘመን አይተው የማያውቁትን ወግና ክብር ይዩ። በእውነቱ ሰንሰለት ተበጠሰ። ክርስቲና፣ ኤልሳ፣ አዜ ተሰበረ። ዓለሙ በዚህ ከዚህን ሰዓት ጀምሮ እስራኤል፣ ብሌ፣ ሄለን ተሰበረ። የእግዚአብሔር በረከት እነሆ ባለጠጋ ታደርጋለች ይላል። ምን አንተ ይሄ ሰውዬ አስቡ። ሆቴል፣ ቤቶች፣ መኖሪያ ሆቴል፣ ምን ፋርማሲ ቀላል ገቢ አይደለም። ግን ቅድም ምን ብያቸዋል? ያለውን ግን ማብላት የማይችል ሰው
እያለ የሌለ ማለት ነው። የእግዚአብሔር በረከት ግን ምን ታደርጋለች? በእግዚአብሔር በረከት ባረኳቸው። አሜን። ልጆቻቸውን ባረኩ። አሜን። ቤተሰቦቻቸውን ባረኩ። አሜን። ጓዳቸውን ባረኩ። አሜን። ሕይወታቸውን ባረኩ። አሜን። ትዳራቸውን ባረኩ። አሜን። ጤናቸውን፣ ስራቸውን ባረኩ። አሜን። ራያቸውን፣ ነገራቸውን ባረኩ። መንገዳቸውን፣ እርምጃቸውን ባረኩ። የቤተሰቦቻቸውን ነገር ባረኩ። ከዚህ ሰዓት ጀምሮ አዲስን ነገር ማየት ይጀምራል። የነካችሁት ይለመልማል። ቢሆን የምትሉት ነገራችሁ እውን ሆኖ በፊቱ በከበረ ምስጋና ያቆማቸው። 1 2 3 4 5 6 7 8 9 10 10አችሁም እንዲህ ያላችሁ ነው የምትሄዱት። እስከ ጫፍ እዛ በር ደርሳችሁ እየሮጣችሁ ትመለሳላችሁ። ኔፍታሌም የተፈታው ነኝ እያላችሁ ያዝና ምን በእውነቱ ምን አስቴር ምን እንከያጂ ኤልሱ ከረስኒ አዙ አንቺ በ የሮባ ልጅ ቀንበር ተሰብሯል። እስራኤል ምን ኔፍታሌም ሄለን ኔፍታሌም እሺ ሄይ ኔፍታሌም ለልጆችሽ፣ ለቤተሰብሽ፣ ለዘርሽ ኔፍታሌም ኔፍታሌም። ከዚህ በኋላ መታሰስ ስራህን ጀምር። ገለበጥ ነው። በዙ ምን ይቾክል ይቾክል ምስጋና ይዘሽ ነው። በኢየሱስ ደም ከእግዚአብሔር የሆነ ነገር ብቻ በህይወት ይሁን። ከእግዚአብሔር ሐሳብ ውጪ የሚመጣ ከፊት ዞር። አሜን። ባረኮ አንተ ለብዙዎች መፍትሄ ባለ መድኃኒት በሞገስ ግባ። አስቱ ምን አይነት ልጅ? ወንድ ልጅ እግዚአብሔር የሰጠኝ እንዳንተ አይነት ቆንጆ እንዳንተ የሚያገለግል እንደኔ አይነት ቆንጆ አይደለ? አይደለሁም እንዴ? እኔ ኢየሱስ ቆንጆ እኮ ነኝ። የማ ሞገስ ነገር ይቾክል ነዶን ይዘሽ ነኝ። ጤናሽ ብዙ፣ ሰላምሽ ብዙ ተፈጸመ በፍቅር ለዘር ማንዘርሽ መፈታት፣ ለቤተሰብሽ ጤና ብዙ ሰላም። አንቺ አዲስ ነገር አዲስ ነገር God is good. Praise the Lord.